ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? የኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቡራዬ በጣም ጠፍቶ ነበር ቲክቶክ ላይ። የእውነት ለመናገር ዱባይ ሂዶ ከተመለሰ ወዲህ አንድ ቪዲዮ እንደፖስተ ፖስቶ ማያውቅና ዛሬ ተከስቷል። አንዳንዴ ማለት ሳይገባችሁ ለሚያደርግላችሁ ፈጣሪ ለማመስገን ቃላት ያንሳችኋልና እሱ ደግሞ ካሰበው በላይ ፈጣሪ ያደርጉለት። ዛሬ ፈጣሪውን እያመሰገነ ተከስቷል ማለት ነው። እውነት ለመናገር ብዙ ጊዜ አየዋለሁ እና ከእግዚአብሔር ጋር ያለው ትስስር እውነት ለመናገር ደስ ይለኛል አንዳንዴ እና ቡራዬ አሁንም ፈጣሪ ያሰብከውን እስከ መጨረሻው እያሳምርልህ ነው የምለው። አንዳንዴ በቃ እውነት እየለመናችሁ ራሱ ስታገኙ ሁላችሁም በየእምነታችሁ ለምናችሁ ጸሎት አድርጋችሁ ስታገኙ ማለት ነው ማለት እውነት ለኔ ይሄ ነገር ይገባኛል ወይ ብላችሁ እንባችሁ ይመጣልና አንዳንዴ እኔ ምን ባደርግ ነው እንደዚህ የሚገባኝ እኔ ምን ስለሆንኩ ነው ብላችሁ ከቃላት በላይ እንትን ይላችኋልና እሱ እውነት መናገር እግዚአብሔር የተመሰገነ የሆነ ባይሆን እድሜው በአጭር ጊዜ ውስጥ እንደዚህ ባለመኪና ሆኖ ስኬታማ ሆኖ ስላየው በቃ ከምንም በላይ ተደስቷልና ያስደሰተውም ደግሞ እግዚአብሔር ነው። ሁሌም ይላል ስቶሪው ላይም የሆነ ሲፖስትም ስለ ሁሉም ነገር የተገባኝ እኔ ስላልኩት ሳይሆን እሱ ስለፈቀደልኝ ላደረገልኝ እግዚአብሔር ይመስገን ነው የሚለው እና በጣም ያስደስተኛል። ስለ ሁሉም ነገር ፈጣሪ ይመስገን። እና አንዳንዴ በቃ እኛ ማለት ሲኖረን ተመስገን ማንል ወይም ብቻ አላቅም። አንዳንዴ ክፉ ነገር ሲገጥመን ነው ወደ ፈጣሪ የምንሄደው እና አንዳንዴ ውይ አምላኬ ወይ አሁን በጤና ጉዳይ ሲደርስብን ውይ ፈጣሪ ጤናዬን ማረኝ እንጂ እግዚአብሔር ሆይ እንደው ምን እንደምሆን አላቅም ብለን በተለይ ስንያዝ ማለት ነው በዋናው ነገር ስንያዝ ነው ወደ ፈጣሪ እንትን የምንለው እና አሁንም ብሩኬ ሁሌም እንዳመሰገነው ነው። ፈጣሪ አሁንም ወደፊት የሚያሰብከውን ያሳካልህ ነው። ሌላ ምንም አልልም ቡራዬ። እውነት በጣም ደስ ይለኛል፣ ሁሌም ያስደስተኛል በነገራችን ላይ እና በዚህ አጋጣሚ ለክርስትና እምነት ተከታይ እህቶቼ ማለት ነው እንኳን ለሆሳዕና በዓል እንኳን ለስቅለት በዓል በሰላም አደረሳችሁ ብያለሁኝ። እንግዲህ በዓል እየመጣ ነው፣ ፋሲካ እየደረሰ ነው። እንግዲህ ያው ብዙዎቻችሁ በውጭ ዓለም ላይ ነው የምትኖሩት። እንግዲህ በዓል ብትን ብላችሁ እንደምታሳልፉ ተስፋ አደርጋለሁ። መልካም በዓል ብያለሁኝ። በድጋሚ እወዳችኋለሁ። ቪዲዮውን ላይክ ማድረጋችሁን አትርሱ ማለት ነው። እንግዲህ ከሀይሚ ጋር ያለው ነገር በነገራችን ላይ የሆነ ቪዲዮ ትናንትናም ተናግሬያለሁኝ አግኝቼባቸው ነበር፣ ግን ትንሽ አምታቶኝ ነው መቼ የተቀረጸ ቪዲዮ ነው የሚል ነው ያለቀቅኩት። እለቀዋለሁ የሚል ሀሳብ አለኝ። ለማንኛውም ቤተሰብ ባላችሁ በሰላማችሁ ብዙ ትበል። በድጋሚ እወዳችኋለሁ። ባይ ባይ።